እጅጉን በጣም ደስ የሚል ነገር ተፈጥሯል ማለት ነው ውዶችዬ። እኔ ደስ ብሎኛልኝ። እናንተስ? እንግዲህ ኑሃሚንና ናሆም አንድ ላይ እንዲሆኑ ፍቅረኛሞች እንዲሆኑ የሁላችንም እቅድ ነበረ ማለት ሁላችንም ደስተኛ የሚያደርገን ነገር ነበረ ማለት ነው። አሁን ላይ ታዲያ እነሱ ፍቅራቸውን አጧጡፈውታል ማለት ነው። ለፊልድ ገጠር በሄዱበት ሰዓት እንግዲህ አምራን የፈራችሁ ደረሰ፣ የፈራችሁ ደርሷልኝ። እሷ በጣም ነው ያለቀሰችው፣ በጣም ነው የተናደደችው። ምክንያቱም ናሆምና ኑሃሚን ፍቅራቸው አብቧል ማለት ነው። ኑሃሚን ጋር ያለው ፍቅር ለካ ናሆም ጋም ነበረ። አይገርማችሁም? እኛ እኮ ኑሃሚን ጃኬቱን አንስታ ስታሸት በቃ አንዳንድ ነገሮችን ስታደርግ እሷ ብቻ የምትወደው መስሎናል። ለካ ናሆምም ይወዳታል። እና እንግዲህ ፍቅራቸው ጦፏል፣ ፍቅራቸው ቀጥሏል ማለት ነው። ነገር ግን በዚህ መሀል ታዲያ አምራን ይሄንን ሰምታ እብድ ሁናለች። በጣም ነው የተቃጠለችው፣ ያረረችው ማለት ነው። ታዲያ እዛ ቤትም ወጥታለች አምራን። በዚህ እቅድ እንግዲህ የወይዘሮ ዝናሽም እጅ አለበት። ወይዘሮ ዝናሽ እንግዲህ እንደምናውቀው አሁን ላይ በተለይ እኔ እኮ ያኔ ራሱ ምን እንደነካኝ አላውቅም እንጂ ኑሃሚን ናት ምራቴ ልትሆን የሚገባው፣ አንቺ በፍጹም የኔ ምራት ልትሆኝ አይገባሽም እያለች አምራንን ስትናገራት ነበረ። አምራን ደግሞ ወደድሽም ጠላሽም እኔን ምራትሽ አርገሽ ልትቀበኝ ይገባሻል እያለች ማስፈራራት ነው ዛቻ ነው የሚባለው፣ ብቻ እንደዛ ስትዝትባት ስታስፈራራት ስታስጨንቃት ነበረ። ወይዘሮ ዝናሽን ማለት በቃ እያስፈራራቻት ማለት ነው። ጉድሽን ነው የማወጣው፣ አሁን ለናሆም ነው የምነግረው፣ እሷ ያቅም አይደለ አሁን። ስለዚህ አሁን ለናሆም ነግሬ ጉድሽን ከማወጣው እኔን እንደ ምራትሽ አርገሽ ተቀበይኝ እያለች ስትዝትባት እንደነበረ ሁላችንም የምናውቀው ጉዳይ ነው ማለት ነው። ታዲያ አሁን ላይ እንዴት ነው የተገናኙት? ማለት እንዴት እሱ እንዴት አፈቅርሻለሁ የሚለው እንዴት ጠየቃት የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ወዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ። ይህንን ቪዲዮ ስትመለከቱ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ ማለት ነው። አሁን ላይ ታዲያ እንግዲህ ናሆም እና ኑሃሚን አንድ ላይ እንደሚሆኑ ብዙ ጊዜ እያልኳችሁ ነበረ። ምክንያቱም ኑሃሚን እንደምትወደው ነው እኛ የምናውቀው። ናሆምም ግን በጣም የሚወዳት ነገር አለ ማለት በጣም ነው የሚያፈቅራት ማለት ነው። ታዲያ አሁን ላይ እንዴት እንደገለጸላት ልንገራችሁ ማለት ነው። እንግዲህ ናሆም በጣም መልካምና ጥሩ ሰው ነው ማለት አምራንን የወደዳትና ያፈቅራት በንጹህ ልቡ ነው። ስለዚህም ነው ኑሃሚን ይሄ ሰውማ እንደኔ ንጹህ ልብ አለው የኔ ቢሆን አሪፍ ነው አይነት ነገር ብላ ተመኘችው። የተመኘችውንም ደግሞ በልቧ ውስጥ አደረና ፍቅርን ወለደ ማለት ነው። እንግዲህ ፍቅር ታዲያ ተጸንሶ ማለት ነው ፍቅሩ አብቦ አሁን ላይ ያው እንግዲህ ለፍሬ በቅተዋል ማለት ነው። እንግዲህ ናሆም እሷን ሲነግራት ነበረ። ምን ብሏታል? የአንቺ አያት ቤት ነው አይደለም የምናርፈው፣ የአንቺ አያት ቤት ብናርፍ ደስ ይለኛል እያላት ነበረ። እሷም አዎ የኔ አያት ቤት እናርፋለን እንግዲህ እናንተ ከተመቻችሁ ስትለው፣ እሱም እንግዲህ አይ ያው መቼም ምናምን እያለ ሲደረደር ጊዜ አይ ለእኛ የሚሆን መቼስ ምግብ አታጣም፣ ለእኛ የምታበላነ አታጣም ብላው ነበረ። እሱም አይ ይዘን እንሄዳለን እያለ ሳለ እንግዲህ አይ እንግዲህ አትግደርደር፣ የገጠር ሰው ያቀረቡለትንና የሰጡትን ሲመገብ ነው ደስ የሚለው፣ ስለዚህ እኛ ደግሞ እሷ ጋር እናርፋለን ብለው ወደ እሷ ከሄዱ በኋላ እንግዲህ አያቷ በጣም ደስ የሚሉ እናት ናቸው፣ በጣም ማለት ነው። እናም እንግዲህ ናሆምና ኑሃሚንም እንዲቀራረቡ በጣም ገፋፍተዋል። ምክንያቱም በመሀላቸው ምንም ነገር የለም። ታዲያ የኑሃሚን አያት ስትመለከት ዳግምም ናሆምም ሁለቱም ልጇን እንደተመኙ እንደከጀሉ ስታይ እንግዲህ ኑሃሚንን ጠይቃታለች። ብዙ ጊዜ ነው ባይዘው የሚቆዩት ማለት ነው ፊልዱ ቦታና ልጄ ግን ማንኛውን ነው ማለት ሁለቱም እኮ እንደው የኔ ወድ ልጅ ሁለቱም እንደው የሚመለከቱሽ እንደ አንቺ ማንን ተከጄ ያለች ሲሏት እንግዲህ እሷም አይማዬ እኔም ወደው ናሆምን ነው ግን እንዴት ብላ ያለውን ነገር ትናገራለች። እናት ደግሞ በጥበብ ማለት ነው ሁለቱ እንዲፋቀሩ አድርገዋል። ይሄ በጣም ደስ የሚል ነገር ነው። ዳግም ግን በጣም ነው የሚያሳዝነው። ምክንያቱም ዳግም እንደሚታወቀው በመጀመሪያ ደረጃ ዳግምን እንድናዝንለት የሚያደርገው እናት አልቦ የዳጊ አስተዳደግ የሚያሳዝን ነው። ምክንያቱም እናት አልቦ ያሳደገው አባቱ ነው። አባቱ ደግሞ አሳድጎት እንግዲህ በአባት እጅ ማደግም መጥፎማ አይደለም። ኦልሬዲ እንግዲህ ሆኗል አንዴ። በእርግጥ ማን እንደ እናት ግን ደግሞ ይሁንና ዞሮ ዞሮ ግን በአባቱ እጅ አድጎ የሚወደውን የሚሳሳለትን አባቱን ግን አሁን በዚህ ሰዓት አጥቶታል ማለት ነው። የሚያሳዝነው ፓርት ማለት ነው። እንግዲህ ታዲያ በዚህ ሰዓት እንግዲህ
አባቱን ያጣው ዳግም አባቱን ብቻ ሳይሆን የሚወዳት የሚያፈቅራት ልጅንም ድጋሚ ያጥቷል። አንዳንዴ እንደዚህ ነገሮች ድርብርብ ይሉብናልና በዚህ ሰዓት ታዲያ እኛ ጠንካራ መሆን ነው ያለብን፣ በጣም ማለት ነው። በጣም ስንጠነክር ነገሮች በራሳቸው ይስተካከላሉ። እና እንግዲህ እሱ ግን አሁን ላይ እንዴት ነው ማለት እንዴት አድርጎ ነው ሊጠገን የሚችለው ስንል ኑሃሚን ነች ይህንንም ደግሞ የምታስተካክለው ማለት ነው። እንግዲህ ኑሃሚን ናሆምንም ዳግምንም መጉዳት አትፈልግም። ናሆምን ትወደዋለች፣ ኦልሬዲ ይወዳታል፣ አንድ ላይ ሆነዋል እያልኳችሁኝ ነው። ደስ በሚል ሁኔታ አምራን ጨርቋን ጥላ ነው ያበደችው ጋይስ። አምራን ብግን እርር ትክን በቃ የፈራሁት ደረሰ ነው ያለችው። ምክንያቱም አምራን ሲጀመር አታፈቅረውም። ስለዚህ ከኔ ሄደ ተወኝ ምናምን የሚለው አይደለም ያስጨነቃት፣ ፍቅሬ ማር የሚለው አይደለም ያስጨነቃት። ያስጨነቃት እዛ ቤት የገባችው ለገንዘብና ለገንዘብ ነበረ። ታዲያ ለገንዘብ ከገባች በኋላ እንግዲህ የሰማችው ነገር ጆሮዋን ጭው ነው ያደረጋት። ምክንያቱም አቶ ለይኩን ናቸው፣ ሌላ ሰው አይደለም። አቶ ለይኩን ምን አሉ እንግዲህ ዳግም ከፊልድ ሲመጣ አክሲዮኑን በሱ ስም እናድርግለት ቢያንስ በዚህ በከሰው ሲል አለች። በቃ ቀወጠችው ሄዳ ለዳግም እንዲህ አባት ምን እያለ ነው ምንስ እያደረገ ነው ብላ ፈረጥ። ከዛ አባትየው ደግሞ አቶ ለይኩን እኔ የምትለውን ነገር አላውቅም ብሎ ሸመጠጠ። እንግዲህ እንደምናውቀው አቶ ለይኩን ውሸት አይወዱም፣ ለሰው ሩሩህ፣ ለሰው አዛኝ፣ ጥሩ አባት፣ ደስ የሚሉ እኔ እንጃ ምኑን አንስቼ ምኑን ልተው። አቶ ለይኩን እኮ ልዩ ናቸው የምር። ነገር ግን ውዶችዬ አንዳንድ ጊዜ ገንዘብን ስናሳድድ ቤታችን የምንረሳው ነገር ከባድ ነው የሚያደርገው። በተለይ በትዳር ዓለም ላላችሁ ሰዎች ይሄ ድራማ ለእናንተ በጣም አስተማሪ ነው። አቶ ለይኩን እንግዲህ የደረሰበት ነገርን ስንመለከት እሱ ገንዘብ አሁን ባለ ሀብት ነው፣ ግን ሀብቱ አልጠቀመውም። ምክንያቱም ልጆቹ መረን ናቸው፣ ሚስቱ ራሱ መረን ሆና ነው እንግዲህ ይሄ ሁላ ጦስ የመጣው። ይሄ ብቻ አይደለም። ይኸው ኤሚንም እንደምትመለከቷት እንግዲህ ቢነግሯት አትሰማም ማለት ነው። ወንድሟ ነይ ሂጂ እያላት እንኳን አልሰማም ብላ ድርቅ ግግም ብላ ነው የነበረው። ይሄ ሁላ የሆነው አቶ ለይኩን ገንዘብ ሲያሳድዱ ባለፈውም ለአቶ ተሰማ ሲናገሩ እንደነበረው ማለት ነው። እኔ እኮ ቤተሰቦቼን ትቼ ተወኝ እስቲ ተሰማ፣ እኔ እኮ ቤተሰቦቼ በእኔ ምክንያት እኮ ነው መረን የሆኑት። እስቲ ተመልከት ልጆቼ አንድ እንኳን የሚሰማኝ የለም፣ ከሁለት ብሰው 2 ፍሬ ናቸው። እነሱም ደግሞ ይሄም እችን ሴት አታግባተው እየተባለ አይሰማም። እሷም ይሄው የትም ዘላ የትም ማድራ ነው የምትመጣው። እኔ እኮ ተሰማ፣ እኔ እኮ በልጅ አልታደልኩም፣ በልጅ አልተባረኩም እያለ እያማረረ ነው ያለው። ምክንያቱም ያኔ እናቴ በእንቁላሌ በቀጣሽኝ ያለው ልጅ ትዝ አላችሁ? አንዲት እንቁላል ሰርቆ ታሰረና አሉ። ከዛ እንቁላል ሰረቀ፣ እናቷ አየችው፣ ዝም አለችው። በኋላ ላይ በሬ ሰርቆ ታሰረ። በዛ ሰዓት እናቴ ምን ነው በእንቁላሌ በቀጣሽኝ አለና የሚያስተምር ድራማ ነው ኑሃሚን ድራማ፣ በጣም ደስ የሚል። ስለዚህ ታዲያ ባለትዳሮች በተለይ የልጆች እናት አባት የሆናችሁ ልጆችን በስርዓት ካላሳደግን እንደዚህ ዘላን መረን ነው የሚሆኑት። አሁን ኤሚን እንደ በእውነቱ ማለት ነው ስንት ወንድ በሞላባት ኢትዮጵያ ከኤርሚያስ ጋር መውደቅ ነበረባት። ዘይገርም እኮ ነው። አንደኛ ነገር ኤርሚያስ እሷ የምታውቀው ብቻ እንኳን 2ኛ እና እሷ የምታውቀው እኛ እንኳን 3 የቅመሟ እናት አለች። ህይወቷን አበላሽቶ ይሄው ሴተኛ ምንድን ነው የሚባለው? ይሄ ማለት ጥሩ ያልሆነ ስራ ማለት ነው። እሱን ስራ እንድትሰራ አረገ በሱ ምክንያት። ልጇን የሚገርመው ነገር ልጇን በር ዘግታባት ነው የምትሄዱ። የቅመም እናት ማለት ነው። ካስታወሳችኋት ቅመም ማለት የኤርሚያስ የመጀመሪያ ኤክሱ ናት ማለት ነው። ከዛ በመቀጠል ማናት የሆነችው አምራን፣ ከዛ ኑሃሚን። አሁን የኤሚን ተራ ነው። ኤሚን ሚጢጥዬ ልጅ ናት። ምን አለ አርፋ ትምህርቷን ብትማር አርፋ ብትቀመጥ። ይኸው ዘላ ቆጥ ይጣለችና ጭራሽ አላስፈላጊ የሆነ ሱስ ውስጥ ማስገብቷት ቁጭ። እሱ ሊስበው የነበረውን የሆነ ነገር እሷ ልትስብ እንግዲህ ወደ ቶሌት ሄዳ ልትስብ ስትል ነው ወንድሟ የመጣው። ናሆም ደግሞ ወደ መጠጥ የገፋፋው ማን ነው? አምራን ነች። አምራን ሲወጣም መጨቃጨቅ ሲገባም መጨቃጨቅ፣ እንደዚህ ሁና ሲኦል ነው የሆነችበት። በነገራችን ላይ ሲኦል ስትሆንበት ጊዜ አልፈልግሽም እንደውም እንዴ ምን ነው ሸዋ እኔ የምትወደኝ የምታፈቅረኝ ኖሃ እያለች አይደል ብሎ ጠፋ አለ ማለት ነው። እንግዲህ በዚህ መሀል የሚጎዳው ናሆም ነው። ናሆም ኦልሬዲ ኑሃሚንን አግኝቷል። በዚህ መሀል የሚጎዳው ዳግም ነው። ዳግም በጣም ልብ በቃ የሆነ አንጀት ይበላል። ዳግም እንግዲህ እንዳልኳችሁ ከአባቱ ጋር አባቱን በቃ
መብላት እኮ አቅቶታል። አይበላም፣ አይጠጣም። ክላሱን ዘግቶ ያችን ላይ ተሪዞ ማልቀስ ነው። እናቱ ራሱ ልጅ እባክህ ምግብ ተመገብ፣ በቃ ተው እንግዲህ ይመጣልኝ ደግሞ ሴት ይሄዳል ብለህ ነው። ላይተሩ ደግሞ ድንገት እኮ ሌላም አንድም ሁለትም ሶስትም ከዛም በላይ ሊኖረው ይችላል። ዝም ብለህ ነው ያሰብከው። ዞሮ ዞሮ ያኔ የመጣ ጊዜ ነው ጥሎት ሊሆን የሚችለው እንጂ ከየት ይመጣል ብለህ ነው። ግን አሁን አልመጣም። እኔ ቢመጣ ለምን እደብቅሃለሁ? እኔ የልቧ ድንዳኔ እግዚኦ እግዚኦ። አባዬ መጥቶ ነበር ወደዚህ ሲላት፣ ኧረ ደንገጥ ካለች በኋላ ላይ ግን ድንድን ባለ በቃ ላያስችል አይሰጥ አሉ እና እንግዲህ ወይዘሮ ዝናሽም ላያስችል አይሰጥ ሆኖባቻል አድርገዋለች ማለት ነው። ታዲያ አቶ ላይኩንም ይሄንን ሲያይ እንዴ አንቺ ግን ልብሽ ምን አይነት ነው? ምን አለ እንዳንቺ አይነት ልብ ቢኖረኛል? ኧረ እንኳን አልኖረ አቶ ላይኩን እንዴ የወይዘሮ ዝናሽ ልብ እኮ ደንዳና ነው። በቃ ለሰው ደንታ የሌለው ደንታ ቢስ። ይሄ ደግሞ ጥሩ አይደለም። የአቶ ላይኩን ልብ ግን ቅን፣ የዋ፣ ለሰው የሚያስብ ጨዋ፣ ትሁት ነውና እኔ በጣም ያሳዘነኝ በአቶ ላይኩን እጅ መጥፋቱ። አቶ ሰበታ ልክ አይደለም፣ የምር ልክ አይደለም። ምክንያቱም በጣም ደስ የሚል አባት ነው። ግን እንግዲህ ወረዲ ሆኗልኝ። አንዳንድ ጊዜ መሳሪያን ቤታችን እንዳናስቀምጥም ያስተምራል ይሄ ነገር። ምክንያቱም ሲናደዱ የሚያደርጉትን አያውቁትም፣ በተለይ ወንዶቹ ማለት ነው። ይኸው ሲናደድ መጥቶ ግንባሩን አለ በቃ ገላገለው ማለት ገላገለው ከዚህ ድካም አለም። ግን ምን ዋጋ አለው ልጁ አሁን በቃ ረር ትክን በቃ አልጠጣም አልበላም። እሱኑ ነው አባዬ አንድ ያናግረኝ አባባ ከደውል። ኑሐሚን ራሱ ያስጨንቃት ነበረ። ኑሐሚን በነገራችን ላይ በዚሁ አጋጣሚ የኑሐሚን አባት ግን ድኗል ማለት ነው። የኑሐሚን አባት እንግዲህ ሕክምናውን ማለትም ቀዶ ጥገናውን በጥሩ ሁኔታ ጨርሻለሁ ብሎ ደውሎላታል። እሷም ይህንን ደስታ እንግዲህ ማጣጣም አልፈለገችም። ማለትም ምክንያቱ ደግሞ አቶ ላይኩን በዚህ ሁኔታ ላይ ሆኖ እሱ እንደዚህ ተናዶ እኔ ምን አይነት ደስታ ይኖረኛል ብለ ነው እያለች ትገኛለች ማለት ነው። እና እውነት ለመናገር አስቡት በዚህ ድራማ ላይ በጣም ብዙ ትምህርት እንማራለን። አቶ ላይኩን ለእናቶ ተሰማ የመዳን ለእናቶ ተሰማ እንግዲህ አቶ ተሰማ ታሞ ከዛ ከህመሙ የመዳን ከችግሩ የመውጣት መፍትሄ ሆኗል። እሱ ደግሞ እንግዲህ እንደዚህ አይነት ችግር ትልቅ ሀዘን በሉት። ይሄ ማለት እንግዲህ በሰው በእጃችሁ ነፍስ ሲጠፋ ቀላል አይደለም። ነገር ግን ወይዘሮ ዝናሽ እንግዲህ እንደ ማበረተ ማለት በቃ አይዞ እያለች አንዳንዴ ታጽናናዋለች፣ አንዳንዴ ደግሞ አድኖ መግደል የሚባል አይነት ንግግር አለ። እንደዛ ነው የሚያረጋት። አንዳንዴ ደግሞ እንዴ እኔ ነኝ መሰለህ እንዴ አንተ እኮ ነህ መሳሪያ አንስተህ ግን ሰውየውን የገላገልከው ደግሞ ሚስጥርን በደበኩ እያለችው ነው። እና እሱም እንግዲህ ስለዚህ ስታስፈራሪ ልትኖሪ ነው ማለት ነው እያለ ነቅቶባታል። እሱ አቅዷ እንደዛ ነው። ማለትም በቃ ስታስፈራራው መኖር ማለት ነው። ይሄ ደግሞ ጥሩ አይደለም። እውነት ለመናገር ይሄ በጣም መጥፎ ነገር ነው። ማለት ሁሉ ጊዜ ሰውን እንደዚህ እያስፈራራችሁ መኖር አግባብ አይደለም። እኔ እንደኔ አግባብ ነው ብዬ አላምንም ማለት ነው። እና እሷ ግን አቅዷ ስራዬ ብላ የያዘችው ነገር እያስፈራራችን ለመኖር ቆርጣ ተነስታለች ማለት ነው። ይሄ በእውነቱ በጣም የሚያሳዝን ነገር ነው ማለት ነው። ወይዘሮ ዝናሽ የልጇን አባት አጥታለች። ይህኛውን ደግሞ የሁለተኛውን የልጇን አባት ለማጣት መታገል የለባትም። ግን እሷ ያደረገችው ድርጊት ወይ መጥፎ ብቻውን አይገልጸውም። እጅግ በጣም መጥፎ ነው ያደረገችው፣ እጅግ በጣም። ምክንያቱም አስቡት እንግዲህ እሱ ባለቤቷ እኮ አምኗት ነው አይደለ ሊቀብር የሄደው እንጂ እኮ በቃ የሆነ ነገር አድርጊ የራስሽ ጉዳይ ምናምን የሆነ ነገር ለነገሩ እንደዛ ቢልም ትጠቁማለች። ብቻ ግን አስቡት ፎቶና ቪዲዮ እንዲቀረጽ አድርጋለች። በዚህ ልክ መጥፎ ሰዎች አሉ፣ ሴቶች ማለት ነው። እኔ የማውቀው ሴት ለባሏ ዘውድ ናት የምትባለዋን አይነት ሴት ነው፣ ደስ የምትለዋን አይነት ሴት ማለት ነው። ለባሏ ለቤተሰቦቿ በጣም ደስ የሚል ማለት እንዴት አድርጌ ልንገራችሁ፣ ብቻ በቃ ቤተሰቧን ቀጥ አድርጋ የምትይዝ ታታሪ ሴት ብለናል። ወይዘሮ ዝናሽ በተቃራኒው ባሏን የምታስፈራራ ጥሩ ያልሆነች ሴቱና ቁጭ አሳዛኝ ነው። እና እንደዚህ አይነት ሰው ሲገጥመን በምን መልክ ማለፍ እንዳለብን ደግሞ ያስተምራል ማለት ነው። አቶ ላይኩን አሁን ላይ እሺ እያለ ዝም እያላት ነው። ምንም ማድረግም አይችልም። በእርግጥ ምንም ማድረግም አይችልም በዚህ ሰዓት። ምክንያቱም ልክ እሷ ትዝ ይላችኋል አምራን ወደዚህ ቤት ልትመጣ ስትል እኮ ሳትወድ በግዷ አሻለች ወይዘሮ ዝናሽ። ሳትወድ በግዷ ምንም አልፈለገችም። ምክንያቱም አትወዳትም፣ አትፈልግም። ግን ተገዳ አሻለች ማለት ነው። ተገዳ ሳትወድ። ለምን ያንን እሺ ያለችበት ምክንያት ምን መሰላችሁ ዶችዬ ማለት ነው? ጉዷን እንዳታወጣባት። እንዲህ ሊወጣ ጉድ እኮ ነው አቶ ላይኩን ብለዋለኝ። ምንም ነገር ቢሆን የተደበቀ ነገር ይፋ መውጣቱ አይቀርም። ምንም ቢሆን
ስለዚህ የባሰ ዝም ብለሽ ያልሆነ ነገር እንዳታደርጊ ማለት በቃ ነገ የምትጸጸችበትን ነገር እንዳታደርጊ ተጠንቀቂ ብሏት ነበረ። እሷም እንግዲህ ያው ለነገር እኮ እውነቱን ነው አቶ ለይኩን እንዳለው እውነቱን እኮ ነው ለይኩን አለች። በቃ ለይኩን እኮ እውነቱን ነው፣ ምንም ነገር እኮ ተደብቆ የሚቀር ነገር የለም፣ መውጣቱ ይፋ መሆኑ አይቀሬ ነው። ስለዚህ ምን በወጣኝ ነው ብላ እኮ ነው እንዳትመጭ ልትላት የፈለገችው የነበረው። ግን አምራን ዘላን አይደለች እንጣጥ ብላ መጣች ማለት ነው። ደሞስ ማንን አስፈቅዳ እንዴ ፍጥጥ ብላ መጥታ ልጄን እንደዚህ አድርገሻል፣ ልጄን አንቺ ነሽ ያጠፋሽብኝ፣ በስማም ያለ የሐሰት ክስ ማለት ነው። ወይዘሮ ዝናሽና አንዳንዴ ግን ስማችሁ ባልሆነ ነገር አይጉደፍ። የምር ስማችሁ ባልሆነ ነገር ከጎደፈ በቃ ጎደፈ ነው። በጣም ከባድ ነው ለማስተካከል ማለት ነው። እና እንግዲህ የገጠማት ነገር ይሄ ነው ማለት ነው። ግን በጣም ነው ያሳዘነኝ። እኔ ዳግም በተለይ ዳግም እኔ የዳግም ነገር እውነቴ ነው የምላችሁ በጣም ስቲል ነው ያሳዝነኛል። ይሄ ነገር በእርግጥ ድራማ ነው። ያኔ ያሳዝነኛል ስላችሁ በቃ ልባችሁ ተሰብሮ በቃ ምናምን እንደዛ፣ ግን ድራማ ነው። ግን እውነት እንደዚህ አይነት ነገር የገጠመው ደግሞ ሰው ይኖራል። ታዲያ እንዴት ነው ማለት በምን መልኩ ልናልፈው እንችላለን ስንል እዚህ ጋር ትምህርት ነው። ድራማ ማለት እንግዲህ እንድንማርበት ነው እንጂ በጉጉት ጠብቀ ነው ሱስ እንዲሆነን ብቻ አይደለም። በእርግጥ ሱስ ሊሆን ይችላል ወይኔ አሁን ለቀቁ አሁን ብለን ሰስፔንስ ሆነን ልናይ እንችላለን። ግን መማር አለብን። ሰስፔንስ ሆነን ጠብቀ ነው ከዛ ነገር ካልተማርንበት ከልት ነው ማለት ነው፣ ከንቱ ነን ማለት ነው። እና ልንማርበት ይገባል። አሁን ላይ ታዲያ እንዴት ነው የሆነው ማለት በስተመጨረሻ ምን ሊሆን ይችላል? አምራን እንደዚህ እያረረች ኑሐሚንና ናሆምስ በምን ሁኔታ ሊቀጥሉ ይችላሉ ስንል ኑሐሚንና ናሆም ንጹህ ልብ አላቸው። ስለዚህ ሁለቱ ይቀጥላሉ ማለት ነው። አምራንና ኤርሚያስ ደግሞ ሁለቱ ምንም በቃ ለሰው ቀናነት እንኳን የላቸውም። ገንዘብና ገንዘብ ብቻ፣ ፍቅራቸው ገንዘብ ነው። በቃ በጣም ነው የሚያሳዝነው። ለዚህም እኮ ነው አሁን ኤሚንን እኔም ልግባ እያለ ያለው ማለት ነው። ማለት በቃ ድርሻሽን ይዘሽ ነው ይላታል። አንዴ ደግሞ ናሆም ታዲያ አምራንን ካስገባ አንቺ ምንን ታስገብኛለሽ እያለ ነው። እሷም ይሄ የልብ ስለተሰማት ነው በስካር መንፈስ ሄዳ እናትና አባቷን በዚሁ አጋጣሚ ልነግራችሁ የምፈልገው ነገር አለኝ፣ እኔ አሁን ላይ ከኤርሚ ያለ ፍቅር ይዞኛል አላለችም። አቶ ለይኩን እንዴት እንዳሳዘኑኝ እንዴ! እች ልጅ የምትለኛ የምናውቀውን ኤርሚ ነው ወይስ ሌላ ነው አሉ ገርሟቸው ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ብዙ ነገሮች ሊፈጠሩ ይችላሉ። እንግዲህ በቀጣይ ክፍል እስክንገናኝ የኔ ውዶች ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ ውዶችዬ።